ስለዚህ ምን አለ በነፃ ብትተባበሩ? እኛስ ማረጋገጥ እንዴት እንሰራዋለን? ባጎረስኩ እጄን ተነከስኩ ነው የሚባለው። ማለት እኔ ምን እንደምል ራሱ የምር በጣም ነው ግራ ይገባኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እውነት እየተፈጠረ ባለው ነገር በቃ ምንም ላምን ሁላ አልቻልኩም። በጣም ነው የተናደድኩት። በጣም ማለት ምን ብዬ ምን አይነት ማለት ከጥሩ ጎኑ ነው ማስበው። ምንም ጥሩ ጎን የለውም። እኔን ያገቱኝ ሰዎች ሄዶ ማግኘት ማለት ምን ማለት ነው? እሺ አገኘቻቸዋ። ከዛ በኋላ ሲሆን እርምጃ መውሰድ አልነበረባትም ወይ? ደግሞ ይሄ ነገር ስታደርግ እኔን ብታማከረኝ ከኔ ጋር አብረን ብንሄድ እኔ ሞታታለሁ እንጂ አልተዋቸውም ነበረ። ማለቴ ለሰሩት ስራ ያው እነሱ ናቸው አይደል ያገቱኝ፣ እያመኑ ነው ደግሞ። ስለዚህ እነሱን እንደዚህ ቀርቦ እንዲተለሳልሶ እንደዚህ በእንትን መንገድ ማውራቱ ተገቢ ነው ብዬ ስላላሰብኩኝ ነው። በጣም ነው ያናደደችኝ ማለት ነው። ምክንያቱም እኔ እንዳውም እንዴ እሷም አለችበት እንዴ ይሄ ነገር ብዬ እስከማስብ ድረስ ነው የደረስኩት። ማለቴ እንዴት እኔ እህቷ ነኝ የተጎዳሁት እኔ ነኝ አይደለ እንዴ? ይሁላ ጣጣ ይሁላ መከራ እኮ የደረሰብኝ በእሷ ምክንያት ነው አይደለ? እንዴት እኔን ያገቱኝ እንደዛ ሲያሰቃዩኝ እንደዛ ሲጠፈጥፉኝ የነበሩ ልጆችን አግኝታ እንዴት በሰላም እንደዚህ ያናግራ እንደተወቻቸው ለኔም አልገባኝም። ማለት ምን አስባ እንደሆነ አላውቅም። ቀጣይ የሆነ እንትን ያለችው ነገር ይኖር አይኖር እኔ ምንም ማውቀው ጉዳይ የለም። ግን የምር ቤተሰቦቼ በጣም ነው የከፋኝ፣ በጣም ነው የደበረኝ። ምክንያቱም እኔ እንዴት ነው አንድን ሰው አይደለም የእናቴ ልጅ ማንም ሰው ቢሆን እንደዚህ አይነት ነገር ደርሶበት እንደዚህ አይነት በደል ደርሶበት እንደዛ ልጆቼ እንደዛ እስኪሆኑ ድረስ እያየቻቸው ከእሷ ጋር ሆነው እንደዛ ሲሰቃዩ ማለት መብላት መጠጣት አይደለም፣ ግን እሱ አጥተው ምናምን አይደለም ከእናታቸው ጋር በመለያየታቸው ምን ያህል ሲጀመር ደግሞ እኔ ከልጆቼ አንድም ቀን ተለይቼ አድሬ ስለማላውቅ በጣም ነበረ እንትን ያሉት ማለት ነው። ያን ሁላ ነገር አይታ እንትን ብላ ቢያንስ ስለዛ ነገር እንኳ ዋጋ ማስከፈል መቻል ነበረባት ብዬ ስላሰብኩኝ ነው። ምክንያቱም እንዴት በቃ ጭራሽ ልታደርገውም አችልም ነበር እንጂ እንዴ በስማም እንዴት አግኝታቸው ጭራሽ ደግሞ በድፍረት መጥተው ድጋሚ ይደራደራሉ። እኔ ምንም ሳፍሩ ማለት ነው። ምን ማለት ነው ይሄ እንዴ? እኔ የምር እንጃ። ያንቺም እጅ አለበት እንዴ ይሄ ነገር ነው ወይስ በሌላ መንገድ እንትን አስፈራርተውሻል እንዴ? እኔ በማላውቀው መንገድ ማለት ሌላ ነገር እንትን ያሉሽ ነገር አለ እንዴ? እንዴት እንደዚህ ታደርጊያለሽ ብዬ ስላሰብኩኝ እኮ ነው። የምር ነው እንዴ? እኔ በአካል ሁላ ለማናገር በጣም ደበረኝ ታውቃላችሁ። አልጠየኳትም ሁላ ግን በጣም እንዴት እንደዚህ ይደረጋል እንዴ? እኔ እህቷ ነኝ አይደለ እንዴ? እህቷ ነኝ የታገትኩት እንደዛ ይሆንኩት እኔ ነኝ አይደለ? እንዴት እነሱን አጋሽ እንደዛ እንትን ያሉኝ ሰዎች አግኝተሽ እንዴት ትተሻቸው እንዴት ተደራድረሽ ብቻ እንዴት ይሆናል እንዴ? በስመ አብ በጣም ነው የገረምሽኝ፣ በጣም ማለት ነው። እኔ ሌላ ነገር እንዳስብ ነው ያደረግሽኝ። ጭንቅላቴ ውስጥ ሌላ ነገር እንዳለ ነገር እንዳስብ ነው አንቺ ጋር የሆነ በቃ ከነሱ ጋር እንትን እየተባበርሽብኝ እንዳለሽ ነው እየተሰማኝ ያለው። እንዴት ሆኖ እንደዚህ አይነት ነገር ታደርጊያለሽ? ይሄን አጋጣሚ እኮ ስንፈልገው ነበር እነሱን ማግኘት እኮ እኔም አንቺም ስንፈልገው ነበር። እናገኛቸው ብቻ ስንባባል ነበር አይደል እንዴ? ዋጋቸውን ለመስጠት ለማስያዝ በፖሊስ ለማስያዝ አይደለ እንዴ? እንዴት አሁን በምን አይነት ማለት እንዴት አስበሽው ነው ሄደሽ እነሱን አግኝተሽ በዛ ላይ ደግሞ እኔ ምንም እንትን ሳትይኝ ሳትነግሪኝ እሺ መንገሩ ታዩ አትንገሪኝ፣ ግን ቢያንስ እነሱን እኮ መጠየቅ ነበረባቸው። በህግ ማስያዝ ነበረብሽ እኮ። አግኝተሻቸዋል። ይሄ እድል እኮ ድጋሚ ላናገኘው እንችላለን አይደል እንዴ? ይሄ ቻንስ እኮ ድጋሚ ላይገኝ ይችላል። ደግሞ በድፍረት ቆሞ ሲደራደርስ እንዴ? አንተ ያሰራችክ ሴትዮ ሄደ ጠይቃት እንጂ እኛ ምን አግብቶን ነው ከሷ ጋር በብር የምትደራደረው? አሁን እውነት ብር ሰተን ካንተ እነሱን እንትን ብለህ ታመጣልናለህ? ይሄ ነገር እኔ ምንም አላማረኝም ማለት ነው። ምንም አላማረኝም። አውቀው እነሱ ራሳቸው የራሳቸውን ሴራ እያሴሩ ነው እኔ የሚመስለኝ ማለት ነው። እነሱን ልከው እነሱን እናመጣለን ምናምን ብለው እኛ ላይ የሆነ ነገር ለማድረግ ነው እንጂ ምንም እንትን ያለ ነገር እኔ እንጃ። እኔ ምንም አላማ እኔ ሲጀመር
ጉዳዩን ለህግ አሳልፌ ሰጥቻለሁ። በህግ ነው እንትን እምለው እንጂ እናንተ ማገኝበትም አይደለም። አፍናችሁ ቤቴ ድረስ እንኳን ብታመጡልኝ ምንም አይነት ነገር አልፈልግም። ይሄ ከኋላ ከባድ ሴራ ስላለው እኔ እንደዛ ነው የተረዳሁት ማለት ነው። አንቺም ብትሆኚ ብትጠነቀቂ ይሻልሻል። እንዴ ጉዴ ፈላ! እንዴት ነው? እንዴት ሆኖ ነው? እንዴት ለአንድ ሰው የሰራ ሰው ለሁለት ተቃራኒ ቡድን እንዴት ነው የሚሰራው? ለእሷም አገተላት፣ ለእኛም እንዴት ነው የሚያግትልን? እንዴት ነው አሁን እነዚህ ሰዎችን አቅርቦ ለእኛ የሚሰጠን? እንዴት አስበሽው ነው? እንዴት ተረድተሽው ነው? በእኔ በኩል ይሄ ምንም የማይዋጥ ነገር ነው ማለት ምንም በቃ እንትን ልለው ምንም ልቀበለው አልቻልኩም። እንዴ ማታ ቪዲዮ ዛሬ ነው እኔ ጠዋት ነው ያየሁት። በጣም ነው የተናደድኩት። እንዴ በስላሴ ስም እንዴት አደርጊያለሽ? እንዴ እኔ እህትሽ አይደለሁ እንዴ? እኔ አይደለሁ እንዴት ታገድኩት? እኔ አይደለሁ እንዴት ተሰቃየሁት? ምን ማለት ነው ይሄ? እንዴት አይነት ነገር ነው? አግኝተሻቸው እንዴት ትተያቸዋለሽ? ቢያንስ እኮ ሰው እንኳ ቢያስፈልግሽ ደውለሽ እኮ እንዲያገኛቸዋለሁ ተዘጋጁ ብትይን እኮ እኔ ያለው ወንድሜ ያለ ስንት ሰው አለ፣ ፖሊስ አለ እኮ ፖሊስ ይዘመተን እኮ እነዚህ ልጆች ማስያዝ እንችል ነበረ። ምንድን ነው እያሰብሽ ያለሽው? ሌላ ነገር ምንድን ነው ማለቴ? ከዚህ የተሻለ ሀሳብ አሁን ቀጣይ የሆነ ነገር በቃ እንትን ይሉኛል ብለሽ አምነሻቸው ነው እህቴ? ሞኝ ነሽ ማለት ነው። እነዚህ ልጆች አምነሽ ከሆነ ሞኝ ነሽ። ስራችን ነው እኮ ነው ያሉሽ አይደል እንዴ? ስራችን ነው እኮ ነው ያሉሽ። ስለዚህ እነሱ ህገወጥ ነገር ስራቸው ነው። ስለዚህ እነዚህን ሰዎች እንዴት ነው የምታምኛቸው? እንዴት አምንሻቸው? ነገስ አንቺን እንደዚህ እሺ ነይ ይኸው አሉ መጡ ልንሰጥሽ ነው እነዚህን ልጆች አግተናቸዋል ብለው ወስደውሽ ለነዛ አሳልፈው ቢሰጡሽስ ምን ልታመጪ ነው? ምን እናደርጋለን? ይሄ ህፃን ልጅ አያሳዝንሽም እንዴ? ከሱ ጋር እንትን ማለት አፈልጊም? ሌላ ችግር ለምን ትፈጥሪያለሽ? በቃ የጀመርነው አሪፍ ነገር አለ። ህግ ነው። ማንም ሰው ከህግ በላይ አይደለም። በህግ ብንጠይቃቸው አይሻልም? እንደዚህ ፊት ለፊት ምን አይነት በምን አይነት ድፍረት ሄደሽ እንደዚህ እንትን እንዳልሻቸው እኔ አላውቅም። ማለቴ ሪስክ አለው ይሄ ነገር ስታደርጊ እኮ በጣም ሪስክ አለው። እግዚአብሔር ይስጣቸው። ትላንትና የተውሽ የራሳቸው የሆነ ምክንያት ይኖራቸዋል እንጂ አንቺን አንጠልጥለው መውሰድ አቅታቸው አይደለም። እርግጠኛ ነኝ እኔን እንደወሰዱኝ አንቺንም መውሰድ እንትን አይላቸውም። ግን የሆነ ከባድ ችግር ወይ ደግሞ አንቺ ብቻሽ ነበርሽ እኔንም ይዘሽ የምትሄጂ መስሏቸው ሊሆን ይችላል የመጡት። ከዛ ደግሞ እኔ ስለሌለው ያው ሁለታችንም ማገት ፈልገው ሊሆን ይችላል። እኔ ግን ከዚህ በኋላ እናቴ መታገትም ምንም ሌላ ጣጣ ሌላ እንትን ውስጥ መግባት ስለማልፈልግ በምንም አይነት ነገር ልተባበርሽ አልችልም። ሶሪ እኔ ህግ ነው ህግ ጀምራለሁ። ከህግ ጋር ህግ ያርገኝ ነገር ያርገኝ እንጂ አሁን እሷን ማገት እኮ ቀላል ነው። አሁንም አንጠልጥለናት ምናምን እስቲ እንዴት አንጠልጥለን እንደምታግተኝ እኔ ታያለ። እስቲ እናያለን። እኔን ማገት እንዲቀላል ከሆነ ባለፈው ሳልዘጋጅ ስለሆነ ነው። አሁን ግን እኔን ማገት እንደዚህ እንደምታወራው ቀላል ሆኖ ከተገኘለ ማለት ነው እስቲ አግተኝና እናያለን እንጂ አሁን በኋላ እኔ አገኛታለሁ ብለህ ከሆነ ተሳስተሃል። በፍጹም እኔ እናንተን አላገኝም። ሞኝ አይደለሁም። እሷ እንኳን እንሂድ ብትለኝ እኔ ከእሷ ጋር እናንተ ጋር አልመጣም ጭራሽ ማለት ነው። ከቻልኩ እንዳው ማለት ነው እናንተን ማስያዝ ነው እንጂ የምፈልገው ሄጄ ጭራሽ ልደራደራችሁ። ኧረ እባክህ ውይ በጣም አልቀርባችሁም። ሲጀመር እኔ ላይ ነው ፎከስ ያደረጉት። ለዛ ነው እሷን የተዋት ይመስለኛል። ወይ አንቺም እጅ ይኑርበት አይኑርበት ፈጣሪ ወቅ አላውቅም ብቻ እንጂ እንዴት አደርጊያለሽ? እንዴት እኔ ካገተኝ ሰው ጋር ሄደሽ በብር ትደራደሪያለሽ? በብር እንዴት ትደራደሪያለሽ? አሁን ለነሱ 10,000 5,000 20,000 ሰተሽ እኔ ጋር ምን ለውጥ ልታመጪልኝ ነው? ምንም እኮ ለኔ ምንም እነሱን እየረዳሻቸው እንዳለ ነው እኔ የተሰማኝ ማለት ነው። በእርግጠኝነትም ደግሞ እየረዳሻቸው ነው እንጂ ለኔ ያስበሽ ለኔ ተጨንቀሽ አይደለም ይሄ ነገር እያረግሽ ያለሽው ማለት ነው። እንዴ ወዴ ፈላ እስቲ ምንድን ነው የቱ ጋ ነው እንትኑ? ለኔ ያስበሽ ቢሆን ኖሮ እኮ እነዚህን ሰዎች ባገኘሽው አጋጣሚ ትጠቀሚ ነበር። እኛ ጋር ስልክ መደወል ትችይ ነበረ። እንደዚህ ላገኛቸው ነው እንደዚህ ተዘጋጁ ብትይን እኮ ወዲያው እዛ አፈፋ አድርገን ወደ ፖሊስ ጣቢያ እንወስዳቸው ነበር። ቀላሉ ዘዴ ይሄ ነበር። አሁን ገና
ነገ ከነገ ወዲያ አግኝተሻቸው እንደገና ተደራድረሽ እኔን ልታቀርቢላቸው ነው ወይስ ምንድን ነው? እኔ አልገባኝም። እነሱ አሁን በታሪክ ማለት ነው በታሪክ እነዛ ኤቢና ያቺ ያቀርቡልኛል ብለሽ ታስቢያለሽ? ኧረ እንዴት አስበሽ ነው የእናቴ ልጅ? በስመ አብ ይሄ ትልቅ ሞኝነት ነው እንጂ ይሄ ነገር ፍጹም የማይሆን ነገር የማይሆን ማለት ነው ጭራሽ የማይሆን ነገር ነው እንጂ እንዴት ነው እንዴት አስበሽው ነው? እንዴት ሆኖ ነው ሲጀመር እነሱ ለአንቺ እነሱን አሳልፈው የሚሰጡት? ሲጀመር ደግሞ ብር እንትን ሳይሏቸው እስካሁን ድረስ ብር ሳከፍላቸው እስካሁን ድረስ እነዚህ ልጆች ከየትስ ጉድጓድ ቆፍረው አወጧትም? ከየትስ አገኟቸውም? እኔ በቀደም እንዴት ነው ያገኘኋቸው? እነሱ አገኟቸውም? እንዴት ይተዋቸዋል? ለማንኛውም ብትጠነቀቂ ይሻልሻል። ተጠንቀቂ ነው የምልሽ። ለእኔ ብለሽ ከሆነ እንደዚህ አይነት ጦስም እንደዚህ አይነት እንትን ውስጥም አትግቢ። እኔ በጀመርኩት ጀምሬያለሁ፣ በጀመርኩት እጨርሳለሁ። ይሄ ከኔ ጋር ምንም ያገናኘው ነገር የለም። ምክንያቱም ይሄ እኔን ለነሱ ለማቅረብ እየተደራደርሽ እንዳለ ነው እኔ የተሰማኝ እንጂ እኔን እያገሽኝ እንደሆነ ጭራሽ አልተሰማኝም። ለማንኛውም ያው እንትን ያልኩትን በጣም ስለተናደድኩብሽ ነው ይሄ ቪዲዮ የሰራሁልሽ ማለት ነው። ለማንኛውም ቤተሰቦቼ ይህን ይመስላል ማለት ይሄ አግባብ ነው ብላችሁ ታስባላችሁ? እናንተ ብትሆኑ ምን ታደርጋላችሁ? አይታችሁ እነሱን አግኝታችሁ ትተዋላችሁ? በማርያም አታውም። እርግጠኛ ነኝ እሷ እንዴት አስባ እንደሆነ አላውቅም። ለማንኛውም ነገ ከነገ ወዲያ ምን እንደሚፈጠር አላውቅም። እኔንም ልታቀርብላቸው ይሁን አይዶን ነው እግዚአብሔር ያውቃል። እስቲ እናያለን። እድሜ ከሰጠን ገና ብዙ ነገር እናያለን ማለት ነው ከዚህ በላይ። ይሄ ግን ከአንቺ ጭራሽ አልጠብቅም ነበር። ለማንኛውም ባይ ባይ፣ ደህና ሁኑልኝ። በጣም ስለተሰማኝ ነው ስለደበረኝም ነው ማለት ይሄን ያህል እኔ እንጃ እኔ ያላሰብኩትም። እኔ በእሷ ቦታ ብሆን እንደዚህ ስለማላደርግ ለዛ ነው ትንሽ እንትን ያልኩት። ቤተሰቦቼ በጣም ይቅርታ። ደህና ሁኑ።